የት ሄደው ነው? እና ይዙ ያው ያቺ ጋር ሄዶ ይሆናል። ማነች ደግሞ ያቺ? ያቺ ናታ እናንተ የምታውቋት ያቺ የኢዙ ኖርማል ጓደኛ። መካሻ ሶፍት እኮ እየጨረስኩ ነው። ማልቀስሽን አቁሚ እንጂ አቡኔ። እኔን መካሻት በሌን በቃ ማካቁ ስለተካስኩብሽ እኮ ነው። በእናትሽ እንደዚህ አትሁኝ መኬ። እሺ ምንም ነገር ይቅርብኝ፣ ብቻ አንቺ ዝም በይ። ወይ አልችልም፣ እውነት አልችልም። ዝም ማለት አትችይም? በፍጹም አልችልም። ቆይ ሰው ዝም ማለት ያቅተዋል? እሱ የኔም ጥያቄ ነው እንደሚል። አሁን እኔ ዝም ለማስባል መከራን ከምትበላ ይሄን የማይወጣ ልጅ እንዲወጣ አድርግልኝ። ዛሬ አብርሽ ተበላ። ቀላል ደግሞ ልጁ ምላጭ ነው። ሴት ልጅ እንዴት መያዝ እንዳለበት ያውቃል። አታዩም እንዴት እንደሚሆንላት? ስራ የላችሁም አይደለም? ምድር ሀሜተኛ ምን አገባሽ? ይመለከትሻል። ድንጋይ ወገቤን አግኝቶኛል መሰለኝ። ሙሉ ሰውነትን እንዲያገኝ። ወይኔ አምላኬ፣ ምንድነው ግን ያጠፋሁት? ግራ ገባኝ እኮ። አምላኬ የኔዋን በኪነ ጥበብ እስር ስር አድርጋ ያዛት እንጂ አይደለም ተነስቶባት እንዲሁም አልቻልኳትም። እኔ የምለው ሰዎች እነዚህ ሰዎች ናሏቸው ዞሮ እኛንም ናላችንን ሊያዞሩ ደረሱ። አንዳንዴ ደግሞ ታብዙታላችሁ። ተው እንጂ ረበለው። በነገራችን ላይ ነገሮች እንደዚህ ተወሳስቡባችሁ አያውቅም? አጋጥሟችሁ አያውቅም? በነገራችን ላይ እኔ አጋጥሞ እንደዚህ ሰላም ብዬው ምናምን አሁን ያገኘሁት ሰው ትንሽ ቆይቼ ተቀያይሮ በቃ ሌላ ሰው እንደ ልጅ ጤነኛ ነው አይደለም ብዬ እስክጠራጠር ድረስ እንደዚህ አጋጥሞኝ ያውቃል። ልክ በቃ ትንሿ ላይ ያየሁትን ነገር ማለት ነው፣ ደግሞ ትንሿ ድራማ ላይ ያየሁትን ነገር ማለት ነው። እሱ ብቻ ሳይሆን ይሄ አጋጣሚው ራሱ ልጆቹ ማጋጋላቸው ኢቭን በቃ እየጨለለች ነው እንትን እያለች ሹራብ ይዛ ምናምን እንደዚህ ምናምን ይሄ የሚለው ወሬው ራሱ ማለት በቃ ይሄ ልጅ እንደዚህ ሆኗል ምናምን ተብሎ ተነግሮኝ አፍታ እንኳን ሳይቆይ ልጁ ተመልሶ መጥቶ እንደዚህ አይነት ስሜት አንጸባርቆ ምናምን አግኝቻለሁ። ገረመኝ። ይሄንን ሳይ እንዴ ታውቁኝ ነበር እንዴ ብዬ ከኔ ነው እንዴ ድርሰቱን የወሰዳችሁት ከኔ ህይወት ታሪክ ነው እንዴ ብዬ ለልስል ለካ ያውቁኝ። እኔ እናንተ ናቃችሁ የለ እንዴ ናችሁ? ውዴ ትንሿ ተከታታይ ደግሞ ቤተሰቦች አማን ናቸው። ዛሬም ትንሿን አብረን እናያለን። እንዲሁም በቀጣይ ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። ሴቶቹ በትላንትናው ክፍል ጨልለው ሊያጨልሉ ነው ወንዶቹ ነው። እንዴት በሉ እንዴት ማለት ጥሩ እላችኋለሁ ነው ወንድማችሁ። እንዴ ታዲያ ወሬው እኮ የሚያምረው እንደዛ ነው። ቅመም ጣል ስታርቁ እንደዛ አይደል እንደምታው ሴቶች ናቸው በደንብ ወጣው። እሺ ከዛ እኮ እሱን እኮ ነው የምልሽ እያላችሁ ምን እንደሆነ እንኳን እኮ ሳታውቁ እንደዚህ የምትሉ ሴቶች አላችሁ። ከድራማው ወደ ሴት ከዚህ ተመልሰው ድራማ ሴቶቹ ወንዶቹን በቃ ሊያጨልሉ ነው። ራሳቸውም ጨልሏል መስለኝ። እኔ በጤንነት አይመስለኝም። እነ መግዴ እነ ትንሿ ምናምን ተያይዞ በቃ ጨልሏል ይመስለኛል። ትክክል አልነበሩም። ትናንትና አይታችኋል። የሚያወሩት ሁሉ ድብልቅልቅ ያለ ለራሳቸው ራሱ ሲያወሩ ማለት ብቻቸውን ሆነው ሲያወሩ ባያችሁት አይ ለራሳቸው እንኳን ድብልቅልቅ ያለ ወሬ ነበር ሲያወሩ የነበሩት። ይህን ድብልቅልቅ ያለ ወሬ ደግሞ አስበውበት ወንዶቹ ጋር ሄደው ሲያወሩት አስቡት። እኔ ይሸሻለሁ። እኔ ልዑሌን በሁሉ ይሸሻለሁ። ልዑሌ እንደውም ታግሱ ቁጭ አለ እንዴ ነችና የምሬ ነው። ዘንድሮማ ቆርጣችሁን የተነሳችሁት። እኔ እኮ ለዚህ ነው ብቸኝነቴ የተሻለኛለች ነው። ለዚህ የነህ የለም የነህ ብትለይ ሲጀመር እዚህ ነኝ ነው። ከዚህ ውጭ የትም አልሄድም። በአሁኑ ታይም እና ካፌ ነኝ የሚለኝ የለኝ። ዊኬንድ እዚህ ውሰደኝ የሚለኝ የለኝ። አያችሁ ብሬን ሴፍ እያደረኩ ነው። አንድ ሁለተኛ ስራዬ ላይ ታርጌት እያደረኩ ነው። ሶስተኛ የሚጨቃጨቀኝ የለም። ሰላም ነኝ ማለት ነው። ይህን የምትረዱት ማን እንደሆነ ልንገራችሁ ወዶች ናቸው የሚረዱ። ምክንያቱም አብዛኞቹ ሴቶች በጣም የምታስጨንቁ፣ እውነቴን ነው በጣም የምታስጨንቁ። የነ የት ወጣ የት ገባ ምንድነው ወዴት ነው ጥያቄያችሁ ያለ። ከመጣንስ በኋላ ሰላም ትሰጡናላችሁ? ኧረ ሰላም የለም። ከመጣን በኋላ እኮ ሰላም አንሰጡ። ይህን ስትሉ እዚህ ወክ እናድርግ ተባብለን ሄድን አንዴ መከራችንን በልተን ተመልሰን እናካ ሌላ ሰው እንዳይመስላችሁ እንደ ወንዶች ከተብየዋ ትንሽ እስኪመሽ እስኪ ወክ እናድርግ። ገርጂ አምራለች እና እስቲ ገርጂን ቃኘት እናድርግ ተባብለን ወጣ። ሀገር ሰላም ነው ብለን ወጣ። ቀኑ ሙሉ ያው ቤት ነው
በቃ እሺ ብዬ ወጣሁኝ። እስኪ ያቀብጠኝ ተከትዬ ወጣዋ። መከራዬን በላሁ። መከራዬን ተንገበገብኩላችሁ ጋይስ። ይኸውላችሁ አመቱን ሙሉ ለዚህኛው ፍጆታ ያላወጣሁት አውጥቼ ገባሁ ወደ እንዴት በሉኝ። አንድ አሳ ቤት ሲታይ አሳ ማተበቅ ደስተን ነበር። አሳ እዚህ ጋር ቺክን ቤት ስታይ ኧረ ይሄ ቺክናቸው እንዴት እንደሚጣፍጥ በእናትህ ቺክኑን ማን ጨምርበት። አሳው ምን አሳ አራት ሆናል መክሰስ ነው። በዚያ አላለቀ ምግብ ምናምን በዚያ ደግሞ ይሄ ተሄደ ጁሱ ምናምኑ ጋር ምናምን የሚጠጣው ጋር ተዞረ። ከበላም በኋላ ደግሞ ሌሊት ላይ ትንሽ ተነስተን ኬክ ምናምን በንቀባምስ ጥሩ ነው ሲባል ሰማሁ። ዶክተሮቹ ዞሮባቸዋል መሰለኝ በሌሊት 6 ሰዓት ኬክ ጠጡ ብሉ ምናምን ይላሉ። ያው እሱ ፖሊስ ብዬ ነው ያው የጤና ባለሙያ ፖሊስ ብዬ ነው። ይሄ ሁሉ ተቀር በዚያ አላበቃ። ዞር ስትል አንድ እንዲህ የቆመችና እንዲህ ያለች አሻንጉሊት ላይ ሱሪ ነው ቀሚስ ነው ያየችው። ብቻ አየች። አልጠየቅን ተባለ። ወይኔ አስቡት እንግዲህ ሴቶች ልብስ ጠይቀው ሲከራከሩ ምን ያህል ሰዓት እንዳለው፣ ከዛ ደግሞ ልብስ መረጣ ምን ያህል ሰዓት እንዳለው። በጣም ተጨነቁ። ቆሜ ተንቀጠቀጡ። ግራ ገባው። ወደዚህ ተቆለጠ። ሴትዮዋ እግዜር ይስጣት። እዛ የሻጯ ጓደኛ ትልቅ ሴት ነችና አይ ቲንክ የልጅቷን እናት እየጠበቀች ነው። የልጅቷ እናት ለዚችኛዋ እናት ጓደኛ ናቸው እና እሷን እየጠበቀች ቁጭ ብላለች ነው። ገባት። ወይኔ ልጄ እኔ ልንገብገበል ብላ ወንበር ሰጠች። በቃ በጣም ገባት። ተረዳች። እንደዚህ የሚረዳችሁ ሰው ይስጣችሁ። የምሬን እንዴ አሳሬን በልቼ አሳር መብላት ጥሩ ነው። አመትም አልበላውን አውጥቼ ነው። ታዲያ ጋይስ ብቸኝነት ይኸው ወደ ስቱዲዮ ተመልሼ ቁጭ እዚች ወክ አደርጋለሁ። ከዚች እንዲች ተሽከርክሬ ይወጣል እና አሰብኩት። እኔ አሁን የእህቴን አይነት ፍቅረኛ ቤት አሰብኩት። እቺ ሴትዮ እንዴ ልብሴን ሁላ ወስዳ ካልበላች የምትጠቅመ ይመስለኝ። እኔ እንዴ ጉድ እኮ ነው። ለማንኛውም ላስቃችሁ ይፈታል አድርጋችሁ ብዬ ነው። ያው ሁሌ ድራማ ሲነገር ሁሌ ስለ ድራማ ሰራችሁ እንዳይሰለቻችሁ ብዬ ነው። አንዳንዴ እንደዚህ ላጣፍጥላችሁ ብዬ ነው። ተመቻችሁ? የኔው ድራማ ተመቻችሁ? ተመቻችሁ ተስፋ አደርጋለሁ። ቪዲዮ ላይክ አድርጉና ድራማውን በቀጣዩ ክፍል እንገናኛለን። ያው ሐሙስ ላይ ነው የምንገናኘው። አይ ቲንክ ዛሬ ማክሰኞ፣ ነገ ሮብ መሰለኝ፣ እንደዛ መሰለኝ። ብቻ ሐሙስ እንገናኛለን። ወዳችኋለሁ። ክፉ አይንካችሁ፣ ክፉ ብዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ወይዳችሁ ይመርላችሁ ያልኩ በዚህ ተሰናበትኳችሁ። መኩ መካሻ መኪያ መኩነት መክነት መኮንንነት ጨምሩ እና ያልተከፈለጋችሁ ኮሜንት ላይ ኧረ ይመቸው አንተ የምር ይመች። በቃ እንደው የሚያስፈልገን ሰዓት ላይ በሚያስፈልገን ጊዜ የሚያስፈልገን ጣዕም ተጨመረልን። ይሄ ተመችቶኛል። የምር መኩ ተመችቶኛል። ሶፍት እየሰጠ መኩ አልቅስ። ኧረ ሴቶች እንደዚህ የሚረዳችሁ ወንድ አለ ጋይስ? የምሬ ነው። ያው ስም ሲያወጣላችሁ እስከነ ስም አወጣጡ በቃ ተረድቶ መኩ መካሻ ብሏል። ከዛ በኋላ ስታለቅሱ አታልቅሽ ምናምን ውይ እያለ እንትን ብሎ ምንድነው አባ ብሎ ለቅሷችሁን አያስጨምርባችሁ ወይም አያብስባችሁ። ሕፃን ልጅ እያለቀሰ ስተባብሉት ይብስበታል አይደለ? ለቅሶ እንደዛ ከሆናችሁ ሴቶች እና ይሄ ነገር ስለገባው በቃ አልቅሽ እያለ ሶፍት አልቅሽ እያለ ሶፍት ያቀጥል አልቅሽ ሶፍት። ጭራሽ ሰው ኪስ ያለው ብር ሊያልቅ ነው ይላል፣ እሱ ኪስ ያለው ሶፍት ሊያልቅ ነው። ሞቼ ሪመች እኔ ለአንተ ቃላት አጣሁ። ኧረ በለው። እንዴት ናችሁ ውዴ ትንሿ ተከታታይ ድራማ ቤተሰቦች የማን ናችሁ? ዛሬም ትንሿን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮች ጀባ ምላችሁ ይሆናል። ትንሿ በቃ ሌላ ሌቭል ላይ ያለ እውነት በጣም ተመችቶኛል። መግቢያ ላይ እንደውም ያወሯችሁ በቃ በጣም በደስታ በጣም ይሄ ምንድነው የሚባለው ጋይስ ፈታ ያደረገኝ እንትን ነበር። ለዛውም በጣም ደብሮኝ በቃ በጣም ስራ ላይ ነበር የዋልኩት ዛሬ። ትናንት ቶሎ አልተኛውም። ከዛ
ጠዋት ደግሞ በጠዋት ነው የተነሳሁት። አይ ቲንክ 11 ኦር ከሩብ ምናምን ነበር የተኛሁት ከንጋቱ ማለት ነው። ተመልሼ የተነሳሁት 2 ሰዓት ነው። ከዛ በኋላ ቀኑ ሙሉ ነው ስራ ላይ ያልኩትና ከዛ ልክ ትንሿን ሳይ አሁን መኪን ሳይ መካሻን ሳይ ተካስኩላችሁ ልቅቅ አርጎኝ ድካሙ ምናምን ፈታ ብዬ ማለት ነው። ምን ብዬ ልንገራችሁ ጋይስ፣ ይኸው አሁን ከሌሊቱ 6 ሰዓት ነው። እንቅልፍ የለም ምን የለም ስራ ላይ። አቤት መካሻ አገኘኋችሁ ሴቶች። ለእናንተ እንዲህ አይነት ወንድ ያስፈልጋል፣ ዛግ የሚያደርጋችሁ ማለት ነው። ኧረ የትናንትናው ክፍል እኮ ወንዶቹ ላይ ብቻ አይደለም ሴቶቹ ላይም እንዴ። አቤል አምፖ ተሰቃይቶ ነበር አይደለ እንዴ በትናንትናው ክፍል። ለነገሩ እኮ በትናንትናው ክፍል ያልተሰቃየ ማን አለ? ሁሉም ሲሰቃይ ነበረ። ኧረ አያልቅባችሁም የምር እናንተ የምር ተመችቶ የነበረ። በዚህ ላይ ቹቻ ቢኖር ኑሮ በቃ ቹቻና ሀሩ ቢኖሩ ኑሮ በቃ የምር በጣም በጉጉት ነበረ የምናየው። በጉጉት ከምር ሪ ብያችኋለሁ። ከዚህ በፊት ትንሿ ተከታታይ ድራማ በቃ ድብርት ላይ ሆናችሁ ካያችሁ ዘና ብላችሁ ነው የምትወጡት። በጣም የሚመችን ድራማ ነው ለመዝናናት ማለት ነው። እና ወድጄው ነበረ የትላንትናውን ክፍል እና ተመችቶኝም ነበር ያየሁት። እና ትላንትና ደግሞ ስቅይት ታረገ። በዚህ በኩል ይሄኛው ያሰቃያል፣ በዛ በኩል ሴቷ ወንዱን ታሰቃያለች። ባይተዌ ከዚህ በፊት ተናገር ይሁን አላውቅም። እኔ ሙጭጭ የምትልብኝ አሉት። ሙጭጭ የምትልብኝ ማለት ምን ማለት ነው ጋይስ? ይሄ ሙጫ ታውቃላችሁ አይደለ? ሙጫ እንዲህ ስታያይዙት ወይም ደግሞ በእጃችሁ እንዲህ ስትይዙት እንዲህ ስታላቅቁ ከዚህ ጋርና ከዚህ ጋር ያለው በመሀል ላይ ይሄ ምንድነው የሚጣበቀው ነገር እንዲህ እያለ አብሮ ከዚህ ጋር ሳይላቀቅ ይሰፋል አይደለ? እጃችሁ ጣታችሁ እንዲህ እያደረጋችሁ ስትሄዱ እንደተጣበቀ እጃችሁ እንዲህ ይዘረጋል። ከዛ በኋላ ከሆነ ጊዜ በኋላ ነው የሚላቀቀው። ከሆነ ጊዜ በኋላ ማለት እጃችሁ በደንብ ሳፋ ሲል ነው የሚለቀው። የመጣበቅ ባህሪ በጣም ሙጫ ሴት እንዴት እንደምደቡ የምሬ ነው። እንደዛ አይደረግም። ይሄ ለሰው ልጅ ኮንፈርት መስጠት አለባችሁ ብዬ አስባለሁ። አንድ እንትን ነበረች ጓደኛ ነበረችን እና አይ ቲንክ ጭዌዋ ወይም ደግሞ ጨዋታዋ ነፃነቷ በጣም ደስ ይለኛል። ነፃነት ያለው ሰው ይመችኛል፣ አልዋሻችሁም። በቃ በነፃነት የሚፈልገውን የሚጠይቅ በነፃነት ማድረግ የሚፈልገውን እንደዚህ ማድረግ እፈልጋለሁ የሚል እንደዚህ መሆን እፈልጋለሁ ነፃ የሆነ ሰው ይመችኛል። ግን ነፃነት ላይ ደግሞ ሙጫ ሲጨምር በጣም ያስጠላል። እና በጣም ነፃነት አላት፣ ትመቸናለች ምናምን እንትን ጭንቅ የለባትም። በቃ በግልጽ ነው የምታወራው ነገር እንደዚህ ምናምን እንደ ሌላ ሴቶች ትተ ምናምን የለም። ስትበላ ከኛ እኩል ነው። በቃ ተጋፍታ ነው ምትበላ፣ ጣጣ የለባትም። እና ምን ተፈጠረ መሰላችሁ? ማስጨነቅ ጀመረች የሆነ ጊዜ ላይ ነው። እሽኮኮ መጣ። ይሄ በእጅ እሽኮኮ በዚህ ጋር ሲሄዱ በዚህ ጋር እጅ ምናምን አስገብቶ እሽኮኮ ረበስ እንዲህ ጨንቃል እንዲህ ረብስ ይጨንቃል። ብቻ የሆነ በቃ ሰማይ ዝቅ ያለብኝ ነው ይመስል እንዲህ እና እንደዛ በጣም የምታስጨንቁ ሴቶች ተው። የምር እኛ ነፃነታችን እንፈልጋለን እንዴ። እኔ ገና በደንብ ኖራችሁ እና ልጁንም እንደዚህ አስጨነቀችው። በቃ በሄደችበት ሹሹ ወሸሽ ጥሩ ነው። በቃ እግሪያዎች ጥሩ ነው። አንዳንዴ ማምለጥ ጥሩ ነው። አምልጡ። በተለይ ደግሞ በጣም ከሚያስጨንቋችሁ ሰዎች አምልጡ። የምሬን ነው። ባይ ዘ ዌይ ሴት ልጅ እንትን መሆን አለባት ብዬ አስባለሁ። ባላንስ የሆነች ሴት መሆን አለባት ብዬ አስባለሁ። አንደኛ ጠንካራ፣ በጣም ሰራተኛ፣ ታታሪ፣ ገብቷችኋል። ሲደክማችሁ የምታግዛችሁ፣ ከዛ ነፃነት ያላት በቃ ማለት የምትፈልገው ነገር በነፃነት የምትናገር በጣም ነው የሚመቹኝ። በነፃነት የሚያወሩ በነፃነት የሚናገሩ ሰዎች በጣም ይመቹኛል። ለምን ነው ታውቃላችሁ? የሚፈልጉትን ነገር ታውቃላችሁ። ሲጀመር የሚፈልጉትን ነገር ከአንዳንድ መናገር ይችላል። ምንም ወደኋላ መሸሸግ ምናምን የለም። በጣም ይመቹኛል እንደዚህ አይነት ሰው። ከዛ በኋላ ደግሞ ያለው ነገር ይሄ ሙጫ ባይሆኑ በጣም ደስ ይላል። ለሰው ልጅ ኮንፈርት መስጠት ባለባችሁ ታይም ኮንፈርት መስጠት። ከዛ ደግሞ ያው እንትኑ ሙጫውን ባለበት ታይም ሙጫውን ታይም ነው። ሁሉም ጊዜ አለው። ገብቷቸዋል። ታይም ብላችሁ ጊዜ አለው ሁሉ
እንጂ 24 ሰዓት ብቻ ሆናችሁማ እኛ ቤት እንፈናፈን መፈናፈኛ ልታሳጭ ነው። እና እንደዛ የሆናችሁ ሰዎች ስማርት ናቸው። የምሬ ነው። ከዚህ በፊት በእንትን ላይ ካያ ድራማ ላይ ትርሲትን አንስቼላችኋል። ኖ ትርሲት እንትን አንስቼላችኋለሁ። ጠበቃዋ በጣም ስማርት የሆነች ሰው ነች ብያቸዋለሁ። አንደኛ በስራዋ በጣም ጠንካራ፣ ወደ ኋላ ማትል የማትፈራ፣ በቃ በስራዋ ምንም ድርድር የሌላት ልጅ ነች። ሁለተኛ ደግሞ የምትፈልገውን ነገር ታውቃለች። የምትፈልገውን ነገር ካወቀች ደግሞ የምትፈልገውን ነገር ቀጥታ ፊት ለፊት ሄዳ ነው የምታደርግ፣ ወይም ደግሞ የራሷ ለማድረግ ቀጥታ ነው የምትሄደው። ግራም የለም ወደዚህም የለም ብያቸዋለሁ። እና ብሩኬን እንዴት እንትን ስትለው እንደነበረ አይታችኋል። በቃ ብሩኬን ፈልገዋለች ማለት ወደዋለች ኦልሬዲ። እሱን ለማግኘት ከእሷ የሚጠበቀውን ነገር ስታደርግ ነበረ። ጉድለቶቹን እየሞላች መጣች። ከዛ በኋላ ሞላች አሁን አገኛችሁኝ አይደለም? ስማርት ሁኑ እያልኳችሁ ነው። ለነገሩ የዘንድሮ ምንድነው የዘንድሮ ሰው አብዛኛው ጥገኛ ነው። ስማርትነትን ሳይሆን ጥገኛ፣ ይሄ አይምሮን በጥገኝነት ሞልቶታል። የሆነ ሀብታም ወንድ አግብቼ የተደላደለ ኑሮ እኖራለሁ፣ የተሻለ መኪና ነዳለሁ፣ የተሻለ ቤት እኖራለሁ ምናምን ብሎ ጥገኛ አርጎታል። ሁላችን በባይተው እናንተ ሴቶች ብቻ አይደለም ወንዶችም ጋር ሁላችንም ጋር። አሁን እኔ ቆንጆ ሀብታም የምትወደኝ ካገኘሁ ልጠላ ነው? ኧረ ልንደባበቅ? እኔ አልደብቃችሁ፣ ማንም አይጠላም። ሁሉም ሰው የተሻለ ነገር ይፈልጋል። ግን እኔ አሁን የተሻለ ነገር እፈልጋለሁ ማለት ጥገኛ ሆኜ አስባለሁ ማለት አይደለም። ይለያያል። ሀሳቡ ይለያያል። ለምሳሌ እኔ አሁን የራሴ ዓላማ አለ። እዚህ ጋር ብታዩ ማለት የተለጣጠፉ ነገሮች አሉ፣ ላሳካቸው የምፈልጉ እየተጻፉ ነው። የሆነ ህልም አለ፣ የሆነ ግብ አለ፣ የሚሄድበት የራሴ መስመር አለ። ገባችኋል? አገኛችሁኝ አይደለ? የራሴ የሆነ መስመር አለ፣ መድረስ የምፈልግበት በራሴ የሚሄድበት መንገድ አለ። እኔ ያልኳችሁ ያለሁት ሙሉ አይምሯችሁን የሆነ ሰው ላይ ጥገኝ አቶ አከሌን አግብቼ የሆነ ብር ያለውን ብቻ አግብቼ የሚል አይምሯችሁ ውስጥ እሱ ብቻ ካለ እናንተ ጥገኛ ናችሁ። የእናንተ ህይወትም ደግሞ ትክክል አይሆንም ወደፊት። እንዴ ውጭ ብሎ ሻንጣሽን ሰጥቶሽ ምን ልትሆኝ ነው? እስኪ እንትን ላይ ሂዱና ድር ተከታታይ ድራማ ታያላችሁ አይደለ? ሜርሲ ከቤት ተባረረች፣ ውጪ ተባለች እና የት ወደቀች? ምንም ሻንጣዋን ይዛ ነው የወጣችሁ። ምንም እንኳን የሚካፈል ምናምን የለም። ሻንጣዋን እንደዚህ ሻንጣችሁን ይዛችሁ ነው የምትወጡት። የዛኔስ ምን ልትሆኑ ነው እኔ ጥያቄ። ስለዚህ መውደቂያችሁን ማሳመር መቻል አለባችሁ ብዬ አስባለሁ። የሆነ የራሳችሁ የሆነ ነገር ሊኖራችሁ ይገባል። እና ስማርት ሁኑ የምላችሁ ለዛ ነው። ስማርት መሆን ማለት ምንድነው? በቃ የተሻለ ነገር አትፈልግ አይደለም። ሁሉም የተሻለ ነገር ይፈልጋል። ጥሩ ባል፣ ሀብታም ባል ፈልጊ፣ መብትሽ ነው፣ ትችያለሽ። ግን አንቺም ሀብታም ለመሆን ጣሪ ነው የኔ ሀሳብ። ገብቶሻል? አንቺም የተሻለ ሰው ለመሆን ጣሪ ነው። ቁጭ ብለሽ ተዘብዝፈሽ ሀብታሙ ያመጣውን እየቀነደብ ትኖራለሁ ካልሽ ቅንድብሽን ብሎ ያስወጣሽለት መቼም ላትነሽ ትወርቂያለሽ። አንደኛ እድሜሽም ሊሄድ ይችላል። የባሰ አለና ሀገር አትልቀቅ የሚሉት አበው ተረት ትዝ አለኝ። አበው ነው ተረቱ። እኔ ማን እንደተረተው አላውቅም፣ ግን ተረቱ ትዝ አለኝ። እንዴ ከቹቻ የባሰ ዝገት መጣ እኮ ጋይስ። ቹቻማ ከቹቻ ጋርማ አይወጣደርም እንዴ። ቹቻ እኮ ፈታ እያደረገን እያዝናና ነው። ይሄ እኮ ምንድን ነው ያወራው ብላችሁ እናንተ ራሱ እስክትወዛገቡ እኮ ነው የሚያወራው። ላይ ታች መሀል ወደ ግራ ወደ ቀኝ ቅብዥር ያለ ሰው ቅብዥር ነው የሚያደርጋችሁ። እንዴ ረበስ ከባድ። እንዴት ናችሁ? እንዴት ትንሿ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም ትንሿን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮች እንጂ እምላችሁ ይሆናል። ትንሿ በትላንትናው ክፍል አሾይና ነበረ። ደስ የሚል አይነት ክፍል ነበረ። እንደ እውነቱ ያምር ነበረ ያለው ነገር። ወደዚህም ወደ ግራም ወደ ቀኝም ብትሉ ጥሩ ነገር አይተን ነበረ። ብቻ ፈታ ለማድረግ ሞክራችኋል። ግን ቹቻን ብትመልሱትና በደንብ ፈታ ብንልበት አረግንም አምጥታችሁ እጅግ በጣም ደስ ይለን ነበረ። ያምር ነበረ። ለምን እንደሆነ ባላቅም ማለት ነው። ግን እዚህ ጋር ወደኋላ ቀርታችኋል። እዚህ ላይ ደክማችኋል። አምጡልን እንላለን። ቤት ውስጥ ቁርስ ላይ የነበረችው ጭዊ በጣም ተመችቶኛል። ቺኮቹ እንዳለ በቃ ፍስፍስ ስታረጉት የነበረው ነገር በቃ እንኳንም ማሳያችሁን። ልክ ወንዶቹ ሲመጡ ሲጀመር እኮ
ትታወቃላችሁ እኮ። እኛ ካውቀን ዝም ምን እንዳላወቀ እኮ የምንሆን እኮ እናውቃችኋለን እኮ። ቤቲ ስትሆኚ ማለት ነው ድስት ፍቀሽ እንደምትበይ እናውቃለን። ድስቱን ፍቅፍቅ አድርገሽ ነው ታጥቦ ነው አልታጠበም። ማዘር እንኳን ማለት ነው ድስቱን ስታየው እናቴ ይህን ድስት አጥቤው ነበር ወይስ አጥበሽው ነበር ምንድን ነው እስክትል ድረስ ማለት ነው። የትኛውን የታጠቡ የትኛውን ያልታጠቡ እስክትል ድረስ ማለት ነው። ውል አድርገሻ እንደምትበይ እናውቃለን። እኛ ጋር ስትመጪ ብቻ አንዴ ያው መስመሩ ላይ እስክትገቢ ክንክንክንክን ኧረ ሊበላ ፊቶች ገደራው ትክክለኛ ማንነቱ ግን ይዞ የሚመጣ ሰው አለ ጋይስ። እኔ እንጃ የሆነ ነገር ሽፍፍ እያደረገን ነው የምንመጣው። አይ ቲንክ ይመስለኛል አብዛኞቻችን ኧረ ሁላችንም እስከሚባል ደረጃ ትክክለኛ ነገራችን ይዘን አንመጣም። ትክክለኛ ነገራችን ይዘን አንመጣም። ለምን እንደሆነ አላውቅም። ለማመን ይከብዳል። እንግዲህ እኔ የሆነ ሰው አንዴ በጣም ቆይቷል ቲንክ በ18ዎቹ እድሜ ላይ በነበርኩ ታይም ማለት ነው። አሁን አርጅቻለሁ እና የሆነ ሰው ተዋወቀንና በቃ አለ እናወራለን ምናምንና ከዛ በቃ እኔ በተረዳሁት መንገድ ተረድቻለሁ። ግን መጨረሻ ላይ የተነገረ ማንነትና የመጣልኝ ሰው ተመሳሳይ አለ። አለም ባናቆቁ ኮምፕሊትሊ ነው ያቆምኩት። ለምን ታውቃላችሁ? ዛሬ ያልታመነልኝ ሰው ወይም ደግሞ ራሱን ደብቆ የመጣ ሰው ነገ ከገባ በኋላ ምንም ነገር ቢያደርግ ልደርስበት አልችልም። ምንም ቢሆን ምንም ማንነታችሁን ይዛችሁ ብትመጡ ተቀባይነት ካገኛችሁ እሰየው፣ እስከነ ማንነታችሁ ከተወደዳችሁ እሰየው። ካልሆነ የራሳችሁን ፈልጉ። የራሳችሁ እኮ አለ። ከምሬ ነው። ከማንነታችን ውጭ ምንድን ነን እኛ እንዴ? ተው እንጂ እንዴ! ከምሬን እኮ ነው። እኛ ወንዶች ጋር ደግሞ አንድ የምንጫወታቸው የሆነ በቃ አንዷን ለማስመጥ ስትሞክሪ ምናምን በቃ አጉለ 3-4 ፎቅ አቁመሽ የመጣሽ ነው ይመስልሽ። አባቴ ተይ እንጂ 3-4 ፎቅ የምታስተዳድር ነው ይመስሉ። የመኪና ቁልፍ እዚህ ጋር አንገተ ኬት እንዳመጣው አላውቅም። ከጋራጅ አውጥታ ይሁን ከምን አላውቅም። ከዛ በኋላ በቃ ይሁኝ ትላለህ ሲባል የለም ባይጠዌ እነዚህ የሚያደርጉ ሰዎች በተለይ ወንዶች ከሆኑ እንደዚህ የሚያደርጉ ከሆነ የሚፈልጉት ለሆነ ጊዜ ብቻ አገኛችሁ የሆነ ያህል ጊዜ ብቻ ከእናንተ ጋር ይቆዩና ከዛ በኋላ ላሽ ይላሉ። ቢኮዝ ያውቁታላ የሞሏችሁን ያወሩትን ነገሮች እንዳለ ውሸት ላይ የተመሰረተ ነገር ስለሆነ እውነት ስለሌለው እንደማይዘልቅ ያውቃሉ። ስለዚህ የሚፈልጉት የሆነን ሰው ለሆነ ጊዜ ብቻ ነው። ከዛ በኋላ ላሽ ይላሉ። እንደዛ የሚያደርጉ ብዙ ሰዎች አሉ። ግን ትክክለኛ የነገ ህይወት የምትፈልጉ ሰዎች፣ ሪሌሽንሽፕ መጀመር የምትፈልጉ ሰዎች